ሰላም ውድና የተከበራችሁ ቤተሰቦች እንዴት ከረማችሁልኝ? እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ስለምታበረታቱኝ ስለምትሰጡኝ አስተያየት ሁሉ እጅግ በጣም ከልብ እያመሰገንኩኝ ዛሬ ደግሞ እንግዲህ ጉዟችን ወደ ሀሪሳ ማርያም ሆኗል ማለት ነው። አሁን ያለነው ጁኒ ላይ ነው። ከጁኒ ወደ ላይ ሀሪሳን እየቀረጽናት ነው። እመቤታችን ቅድስት ድንግል ማርያም የተወለደችበት ተራራ ማለት ነው እና የእናታችን የወላዲት አምላክ በረከቷ ረድኤቷ ከሁላችንም ጋር ይሁን። አካባቢው በጣም ነው የሚያምረው፣ ደስ ይላል ማለት ነው። ድባቡ ምኑ እና እየሄድን ነው አሁን ታክሲ ይዘን ወደ እመቤታችን፣ ምክንያቱም በጣም ርቀት ስላለው ጉዟችንን እንግዲህ ታክሲ ይዘን ከባስ ወርደን ወደ ታክሲ አልፈን እየሄድን ነው፣ እየተጓዝን ያለነው። በጣም ነው የሚያምረው ማለት ነው። በነገራችን ላይ ወደ ጁኒ ምናምን ያምራል። ከዛ እንግዲህ ያው እየተጓዝን ያለ ነው። በዚሁ አጋጣሚ እባካችሁ እህቶች ትራንስፖርት ስትይዙ ጥንቃቄ አድርጉ ማለት ነው፣ ስትሻገሩም አስፋልት። ከዛ እዚህ ጋር ደረስን። እንግዲህ ሀሪሳ ማርያም ተራራዋ ላይ እየወጣን ነው ያለ ነው። እንግዲህ እንደዚህ በዲኮር በአበባ አሳምረው እመቤታችን ቅድስት ድንግል ማርያም እኛ ግንቦት ወር ላይ እንደምናከብራት እዚህም ሀገር ግንቦት ወር ላይ ነው የሚያከብሯት ማለት ነው። አንድ ነው ማለት ነው እና በጣም ደስ ይል ነበረ በእውነት። እኛን ለራሱ ሲያስገቡ በቃ በፍቅር ነው እና እግዚአብሔር አምላክ በእውነት ሀገረ ሊባኖስን ይጠብቅልን፣ ወደ ቀድሞ ሰላሟ ይመልስልን። ጓደኞቼም ከኋላዬ እንደዚህ እየወጡ ነው። እዚህ ደግሞ ጉባኤ የምናዘጋጅበት ነው የምታዩት አዳራሽ ማለት ነው። ከዛ ወደ ታችም እየቀረጽኩኝ ነበረ። በጣም ነው የሚያምረው። እንግዲህ እኛ ወደ ላይ እየወጣን ነው ተራራዋ ላይ ማለት ነው። በእውነት በጣም ብቻ እኔ እንጃ፣ እግዚአብሔር ክብሩን ይውሰድ። የድንግል ማርያም ልጅ እህቶቻችን ከዛ ታችም አሉ ማለት ነው። ያው የወር መጨረሻ ስለሆነ ሁላችንም የሄድን በረከት እየተካፈልን ነበረ። እናታችን ወላዲት አምላክ በያላችሁበት በያለንበት ትጠብቀን። እንደዛም እንደዚህም ብለን እላይ ደረስን ማለት ነው። እኔ በነገራችን ላይ በጣም ነው ደስ የሚለኝ የእውነት ሀሪሳ ማርያም ስንሄድ። ለምን እኛ እንሄዳለን በየአመቱ እና እንደዚህ በሰፊው ጉባኤ እንትን አንልም። በጉባኤ ነው የምንሄደው፣ በአገልግሎት ምክንያት ስለምንሄድ ብዙም ጊዜ እንትን አንልም እና ሊባኖስን እንግዲህ እንደዚህ ቁልቁል እየቀረጽኳት ነው ማለት ነው። ሀገረ ሊባኖስ ይሄን ትመስላለች። በጣም ደስ የሚል አካባቢ ነው እና በእውነት ወላዲት አምላክ በያላችሁበት በያለንበት ትጠብቀን። እንግዲህ አረቦችም የእኛ ልጆችም ቅረጭን እኛንም አስገቢን እያሉ ነው እዚህ ጋር እህቶቻችን እና አመሰግናለሁ። አንዳንድ እህቶች ካሜራ የማይወዱ፣ አንዳንድ እህቶች ደግሞ ቅረጭን ችግር የለውም ምናምን የበረከት ምናምን እያሉ፣ እዚህ ጋር ደግሞ እንደምታዩት ጉም አለ ማለት ነው። በቃ ጉም ትንሽ አየሩ ወደዛ አካባቢ እንትን አለው ማለት ነው። ከዛ እዚህ ጋር ተሳለምን፣ ጸሎት አደረግን። እኔ በቃ አረንጓዴ ነገር ሳይ እንዴት ደስ እንደሚለኝ አበባዎቹ ምናምኖቹ፣ የእውነት እግዚአብሔር በሚያውቀው ማለት ነው። ውጡ ለራሱ አይላችሁም። በቃ አካባቢው እንዴት በቃ መንፈስን እንደሚያድስ እንዴት ደስ እንደሚል ድባቡ በቃ እረጭ ያለ። አሁን ገዳማቶች ስትሄዱ፣ ገዳም በምትሄዱበት ሰዓት ላይ ምንም አይነት ጫጫታ የለም። እዚህ ለራሱ እንደውም የእኛ ልጆች ናቸው እንጂ የሚለፈልፉት፣ እነሱ በቃ ትንፍስ ለራሱ አይሉም ከልጆቻቸው ውጭ ማለት ነው። እና በጣም ደስ ይል ነበረ። እዚህ ጋር ማርሸር ቤር በያለንበት ይጠብቀን። የእነሱ የሀገራቸው ስዕል አድኖ ነው እና ሁሉም የምታዩት ማለት ነው። እዚህ ጋር ደግሞ ጉባኤ ያላቸው ማታ እንግዲህ ወንበር አዘጋጅተዋል ምናምን እና ጓደኛዬ ቀረጪ ያስገቢ ማስታወሻ ነው ምናምን እያለችኝ እሷም እየገፋፋችኝ አበባዋ አያምርም ወይ ትላለች ጓደኛችንም ማለት ነው። ሀይሚዬ አመሰግናለሁ በእውነት የበረከቱ ተካፋይ እንደሆን ስላደረጋችሁኝ። በጣም ነው የሚያምረው። በቃ በአበባ ያማረ ነው ግቢው ማለት ትችላላችሁ። ቤተክርስቲያኑ በቃ በአበባ ሽብርቅ ያለ ነው እና የረዳን እግዚአብሔር ይክበር ይመስገን በእውነቱ ማለት ነው። በጣም ደስ የሚል ነው ማለት ነው። ላይ እንግዲህ ደርሰን ተመልሰናል። እናታችን ወላዲት አምላክ በያለንበት ትጠብቀን ከክፉ ነገር። በእውነት ወጥተው ቀሩ ከመባል ተሰውረን ሀገራችንን ፍጹም ሰላም ታድርግልን። በእውነት የሰው የሀገር ሰላም ነው ትልቁ ነገር። ይህንንም ሀገረ ሊባኖስን ፈጣሪ ይጠብቅልን። ምክንያቱም
እኛ ብዙም እንደዚህ ነው ብለን ስለማን ነው እንጂ በጣም እዚህ ለራሱ ሁከት ውስጥ ነው ያሉት። እና እናቴ ወላዲት አምላክ እንግዲህ እዚህ ጋር ደግሞ ጓደኛዬ በቃ ደግርም ብሏት ደስ ብሏት እያየች ነው። ምክንያቱም እንዳልኳችሁ ቅድም በጉባኤ ነው የምንሄደው እና ብዙ ጊዜ ለራሳችን እንትን አንልም። በቃ አሁን ላይ ግን ስንሄድ በጣም ተረጋግተን በቃ ጁኒ ለራሱ ጊዮርጊስ ሄደን ሀሪሳ ማርያም በረከት ተካፍለን እዚህ ጋር ደግሞ እህቶቻችን ፎቶ እየተነሱ ነው። ማስታወሻ እያሉ ፎቶ ሁሉም በቃ በጣም የሚገርማቸው አረቦቹም እኛም ፎቶ ተነስተን ምናምን ነገር እንወጣለን ማለት ነው። እና በእውነት በተለይ እዚያ ሊባኖስ ሆናችሁ እርግጠኛ እመቤቴን ያላየ ይኖራል ብዬ አልልም። ምክንያቱም ያው አባቶቻችን እዚህም በየዓመቱ ጉባኤ ስለሚያዘጋጁ፣ እዚህ ጋር ደግሞ ሻማ እያበሩ ነው እህቶቼ፣ ሻማ እያበሩ ነው። መልካም ምኞታቸውን ያው በትንሹ ለማስታወሻ ያክል ነው የቀረጽኳቸው ማለት ነው እንጂ እዚህ ጋር ጸሎት ቦታ ስለሆነ መቅረጽ የለብኝም ነበረ። ግን ማስታወሻ ያው ሁል ጊዜ የምንዘክረው የምናየው የምናስታውሰው ስለሆነ በሚለው ነው። ከዛ በኋላ እንደዚህ ቀረጽኳቸውኝ። ከዛ በኋላ እንግዲህ እግዚአብሔር ይክበር ይመስገን ለዚህ ያደረሰን አይደለም የሚባለው። ቸሩ መድኃኔዓለም ክብሩን ይውሰድ። በእድሜ ላይ እድሜ ሰጥቶ እንደዚህ እያንሸራሸረ ያኖረናል። በእውነት ቤተሰቦቼ ከክፉ ነገር ፈጣሪ ይሰውረን፣ ሀገራችንንም እኛንም ሰላም ያድርገን። አዎ እና ከትራንስፖርት በምትሻገሩበት ሰዓት ላይ እኛውን እንደዚህ ድልድይ አለ ተሰርቶ ህዝብ ወይ ደግሞ ህዝብ የሚያልፍበት ወይ የምናቋርጥበት መንገድ ማለት ነው። ቶሎ ለመድረስ ብለን በጣም መኪና በሚነዳበት ቦታ ላይ ዘለን አንግባ። ምክንያቱም ያ ድልድይ የተሰራው ለማን ነው? ለእኛ አይደለ? እኛ ቀስ ብለን በዛ በድልድዩ ላይ ተሻግረን ወደምንፈልግበት ቦታ ላይ መድረስ አለብን። ኤርፎን ሰው ሲያወራችሁ ደግሞ ማለት ነው መስማት አለብን። እኛ እንኳን ነፍሳችንን ወይ እኛ ራሳችንን ባንፈልግ እንኳን የሚፈልጉ ቤተሰቦች አሉ ማለት ነው። እና እባካችሁ መንገድ ትራንስፖርት ጥንቃቄ አድርጉ። ስትሄዱ ራሳችሁን ጠብቁ። በቃ ራሳችሁን ጠብቁ ማለት ነው። አደራችሁን። እኔ ማለት የምፈልገው ይሄን ነው። ለምን አንዳንድ የምናያቸው ነገሮች ስላሉ የሰማናቸው ነገሮች ስላሉ፣ አሁን አንድ እህታችን በመኪና አደጋ እንደዚህ ህይወቷን ያጣች እህታችን አለች። እንግዲህ በዚሁ ሳምንት ውስጥ ማለት ነው። እና እባካችሁ አንዳፈር። እኛ ኢትዮጵያኖች በጣም እንዳፈራለን እና ራሳችሁን ጠብቁ ላለውኝ ማለት ነው። እዚህ ጋርም እንግዲህ አሁንም ሻማ እያበራን ነው። አንቺስ ለምን ቅርብሽ ብለው ጓደኞቼ ወይም እህቶቼ የአንቺም ሻማ ማብራት አለብሽ ብለው እኔም ሻማ አበራውኝ ማለት ነው። ያው ለማስታወሻ ያክል ነው እና እግዚአብሔር አምላክ ጸሎታችንን ይቀበልልን፣ ሀገራችንንም አሁንም በድጋሚ ደጋግመን ሰላም ያድርገን መድኃኔዓለም ማለት ነው። እና እንደዚህ እያበራን ነበረ፣ ጸሎት እያደረግን ነበረ እና በጣም ነው ደስ የሚለው በእውነት። የረዳን እግዚአብሔር ይክበር ይመስገን። እኔ ረጅም ሰዓት እንዳይቀርጹኝ ቶሎ ብዬ አቋረጥኩኝ ማለት ነው። ምክንያቱም ያው በጣም አረቦችም አሉ ምናምን ሻማ እያበሩ እነሱ መልካም ምኞታቸውን በቃ ወደ ፈጣሪያቸው እየተማጸኑ ነበረ እና ከዛ እዚህ ጋር እንግዲህ ያው በቃ ሁሉንም ቀራርጬ ምን ብዬ ጨራረስኩኝ። በስተመጨረሻ እንግዲህ መላሻችን ወደ ቤት ሆኗል ማለት ነው። ወደ ቤት እየተመለስን መኪና ውስጥ ሞኜ እየቀረስኩኝ ነበረ ማለት ነው። ጨርሰናል፣ አጠቃለን ወደ ቤት እየተመለስን ነው እያልኩኝና ውድና የተከበራችሁ ቤተሰቦቼ ስለምታበረታቱኝ፣ ስለምትሰጡኝ መልካም ፍቅር፣ ስለምታደርጉልኝ ነገር በሙሉ በእውነት እጅግ በጣም ከልብ አድርጌ አመሰግናለሁ። አሁንም ሰብስክራይብ እና ላይክ ሼር በማድረግ ቻናሌን አሳድጉልኝ፣ ተባበሩኝ። ወደ ሀገርም ልገባ ስለሆነ የእናንተ እገዛ ያስፈልገኛል። ወገን ለወገን ደራሽ ነው። እህት ወንድሞቼ በያላችሁበት ከዓለም እስከ ዓለም ዳር ያላችሁ ኢትዮጵያውያን፣ ኤርትራውያን እገዛችሁ አይለየኝ ለማለት እወዳለሁኝ።
ደግሞም በጸሎታችሁ አስቡኝ፣ እናስባችኋለን። እኛም እንግዲህ እንደ ኃጢአታችን ሳይሆን እንደ እግዚአብሔር ቸርነት ሁላችንንም በያለንበት ሰላም ያድርገን ማለት ነው። ለሀገራችን ሰላም፣ ለምድራችን፣ ለሰው ፍቅር ቸሩ መድኃኔዓለም ያድልልን፣ ያድለን። ሁላችንም ወጥቶ ከመቅረት መድኃኔዓለም ይሰውረን። ራሳችሁን ጠብቁልኝ ውድና የተከበራችሁ ቤተሰቦቼ። ሰላም እግዚአብሔር ከእናንተ ጋር ይሁን እያልኩኝ እንግዲህ የዛሬ ፕሮግራሜን የዛሬ ቪዲዮዬን እንግዲህ እንደዚህ እያልን እንጨርሳለን ማለት ነው። እግዚአብሔር ይመስገን። የረዳን የድንግል ማርያም ልጅ ቸሩ መድኃኔዓለም ክብሩን ሁሉ እሱ ይውሰድ። በባዕድ ሀገር እንደዚህ ያከበረን የድንግል ማርያም ልጅ አልፋና ኦሜጋ ኢየሱስ ክርስቶስ ክብር ምስጋና ለእሱ እየደረሰው አትለይም። እናታችን እመቤቴ ምስጋና ይድረሳት። ሰላም ዋሉልኝ። ባይ ባይ።